ጮችም ከአይጥ ጆሮ ጋር ተቀጥቅጣ እባጭን ታፈነዳለች። ብዙ ፈውስ አላት ይችም እና እነዚህ ስራቸውን ፈውስ አላት። እንግዲህ አብሾ ፈልጎ የሚሄድ የአይጥ ጆሮ አብሮ በልቷል ማለት ነው። እዚህ ውስጥ ሰይጣንን አትክተቱት፣ ጓደኛዬን አትክተቱት አይነት ነገር ነው የሚሉት እነሱ ጸሐፊዎቹ። ይገርማል። ሴቶች የት እንደሚሄዱ እያወቁ ነው የሚሄዱት እኮ አይደል እንዴ? አፍዛ ደንዝዙ። ታዲያ እውነት ብናኝ ከሆነ እኮ ስጋዊ አቅላችንን አንድ ሰው እኮ ከኋላ በጠርሙስ አናቱን ሲመታ ራሱን ይስታል። እንግዲህ 89 ዓመተ ምህረት እኔ ሰንበት ትምህርት ቤት ስመላለስ አውቀዋለሁ። ከገጠር እንደዚህቹ እንደለበሰ ይችኑ ጥብቆ ይችኑ ያው ምናልባት ነጠላ ይቀይር ይሆናል መንገድ ላይ ስለሚያደር። ይሄንን ደግሞ እስቲ ላንብብላችሁ ምን ይላል እዚህ ጋር አፍዛ ደንዝዝ የሚል ነው። እኔ ሞባይል ላይ ስላንብብላችሁ ከዚያው ቀጥታ አንድ አይነት ስለሆነ ማለት ነው። አፍዛ ደንዝዝ ይህ ነው አፍዛ ደንዝዝ ማለት ብሎ ጻፈ። የጻፈው በባህላዊ ሕክምና የሚያምን ግን አፍዛ ደንዝዝ ሰይጣን አይደለም ብሎ የሚያስብ ሰው ነው። ቅጠሉ ብቻ ነው ሰዎችን የሚያፈዘው ብሎ የሚያስብ ሰው ስለሆነ ነው። እና እስቲ ተመልከቱ ይላል መቶ አለቃ ፍጹም አርያ ያለውን ይላል። ይሄ ነው አፍዛ ደንዝዙ። እነዚህ ወረቀቶች ላይ ቃላት ተጽፈዋል። በውስጣቸው የእጽዋት ውጤቶች አሉ። ጥቅሎቹ ሲከፈቱ ከወረቀቶቹ ላይ ብናኝ ነገሮች አሉ ብሎ ሰዎችን የሚያፈዙት የሚበኑ ነገሮች ናቸው ብሎ የሚያስቡት በጣም ጥቃቅን የሚበኑ ነገሮች አሉ ተብሎ የሚናፈሰው በመላው ዓለምም በኢትዮጵያም የሆነ ልክ ሲከፈት ብን የሚል ትናኝ ነገር አስቡት። ለአይን የማይታይ ብናኝ ነገር ገና ወረቀቱን ስትነኩት ራሱ ተወርሮ መጥቶ ይገባል። እዚህ አፍንጫችን ላይ ያንን ብናኝ የሚስብ ነገር አለ ማለት ነው። ጠረጴዛው ላይ ያለው አቧራ ሳይበን ወረቀቱ ላይ ያለው አቧራ በእኑ አፍንጫ ውስጥ ይገባል። ካልጠፋ ቦታ እንዲህ እዚህ ጋር ለምን አይመጣም? ወይ ሌላ ቦታ ለምን አይሄድም? ለምን አፍንጫ ላይ የተሰራው ከአፍንጫ ጋር ስለሆነ ነው። አያችሁ፣ እዚህ ጋር ካለው ጉዳይ ጋር እንዲገባ የተፈለገው በዚህ በኩል ስለሆነ ነው እንጂ ብናኝ አቧራ እኮ ህይወት የለውም። ብናኝ አቧራ እኮ አካል የለውም፣ አያስተውልም። እንዴት ለምን እዚህ ላይ አይወጣም? ወይም ደግሞ ለምን እዚህ ጋር አይገባም? ለምን እዚህ ውስጥ ይገባል? አያችሁ። ስለዚህ በደንብ አስተውሉ እና በአንድ አጋጣሚ በመንገዳችን ላይ ይላል የሆኑ ሰዎች የሆነች ሴት ልጅ የሆኑ እናት የሆኑ አባት ወይንም የሆነ ጎረምሳ ይህችን ስልክ ቁጥር በመደወል ልትተባበረኝ ትችላለህን ባክህን ብለው ለሀገሩ ለመንደሩ አዲስ እንግዳ ሰው ነኝ ወይ ለማስተዛዘን የታመመ የተጨነቀ በመምሰል ይጠይቋችሁ ይሆናል ብለው ጥሩ ነው ሐሳቡ ማስረዳታቸው። በኋላ ነው የሚያበላሹት። እንግዲህ ጥቅል ወረቀቱን ተቀብላችሁ ልትደውሉ ስትሞክሩ በአይን የማይታይ ብናኝ ነገሮች ካፍንጫችሁ ላይ በሰውነት ቀዳዳችሁ ባለው ቆዳ ገብተው አቅላችሁን ቀልባችሁን ወይንም የወረቀቱ ጥቅል ይቅርታ እዚህ ጋር ኮፒ እንትን ስለው ቀልባችሁ ወይንም የወትሮ ንቃታችሁን ይወስድባችሁና አይደለም ብራችሁን ሞባይላችሁንም ባንክ ባደራ ካስቀመጣችሁት ጥሪታችሁን ሁሉ እንካችሁ ብላችሁ ባዶ እጃችሁን መቅረታችሁ ነው እያለ ይናገራል። ድግምት፣ መተት፣ እገሌ ሰርቶብኝ ነው አፍዞኝ አደንዞኝ ነው የምትሉት ነገር ሚስጥሩ መርዛማ ረቂቅ ህቡ የእጽዋት ውጤቶች እንጂ ሰይጣን ስንት ስራና የራሱ አጀንዳ ያለው ከኪስ አውላቂ ጋራ ከሌቦች ጋራ ተስማምቶ በየአውራ ጎዳናው ኪስ የሚያወልቅበት ምክንያትም ሆነ ህግ የለውም። አያችሁ፣ የሚረዱበት መንገድ ራሱ የተሳሳተ ነው። ሰይጣን ከኪስ አውላቂ ጋራ የሚስማማበት ስንት አጀንዳና ስንት ስራ አለበት። ያቆታል ማለት ነው። ቢሮውን ያቆታል ማለት ነው። ይገርማል። የማን ጥብቅና የቆሙ ነው ማለት ነው።
ሰይጣን የለበት። ልክ ልጆቻችሁ የሆነ ዕቃ ጠፋ ተብሎ ያንቺ ልጅ ነው የሰረቀው ሲባል አረ የኔ ልጅ አይደለም ብለሽ እንደምትዩ ሰርቆም ከሆነ ለልጅሽ ጥብቅና እንደምትቆሚ ማለት ነው። በመሰረቱ ለሰይጣን ጥብቅና ይቆማል እንዴ? አለመሆኑስ በምን ታወቀ? ሰይጣን ብናኝ የተባለውስ ማስረጃው ምንድን ነው? አያችሁ፣ ያ ብናኝ የተባለው ነገር ላይ ተከትሎ የሚመጣ ነገር አለ። ወረቀቱ መጀመሪያ የተደገመበት ነው። ብናኝም እንኳን ቢሆን ብናኙ ተደግሞበት ነው። ምናልባት ያ ቅጠል በመሰረቱ ሰዎችን ሊያጠወለውል ይችላል። አረፋ ሊያስደፍቅ የሚጥል ይሆናል። ግን በቁማችን እንድንፈዝ የሚያደርገው የቅጠሉን ተግባር ይዞ መጥቶ እኛ ውስጥ መንፈሱ ስለሚገባ ነው። ባለፈው እንዳልኳችሁ አንድን እጽዋት፣ አንድን አትክልት መንፈሱ በደንብ ያጠነዋል። ምን ባህሪ ያለው ልክ እንደ ዕፀ መሰውር፣ እንደ አትንኩኝ ባይ፣ ዕፀ ደብዳቤ ምናምን እያሉ እንደሚሉት ሲነኳት ሽምድድ እንደምትለው እሷን ያይና ሰዎቹም ደብተራውም ያይና እቺ ቅጠል ተግባሯ እንደዚህ ከሆነ ሰዎችም ልክ እንደዚሁ እንዲሉ በዚህ ቅጠል ብደግመው እኔና አጋንንቱ እንግባባለን ብለው ነው የሚያስቡት። ስለዚህ መግባቢያ ፊደል ነው ቅጠል። ቅጠል የቅጠሉ ጸባይ ሰውና የተዋረሰው መንፈስ ወይም የሚያዋርሰው መንፈስ መግባቢያ ቃላታቸው እንጂ ቅጠሉ ምንም ነው። ምንም ነው። እንዲሁ ማፍዘዝ ይችላል። ግን ሰይጣን ሰዎችን አያምናቸውም። ነገ ይሸውዱኛል፣ ወደ አምላካቸው ይሄዱብኛል ብሎ ነፃ ፈቃዳቸውን ተጠቅመው ይሸውዱኛል ብሎ ስለሚያስብ በተግባር ነው የሚያብኳካቸው። በተግባር ምን ያደርጋቸዋል? እዛ ረመጥ ውስጥ ይከታቸውና አብሮ በደንብ አድርጎ አጨመላልቆ በደንብ የሰው ነፍስ እንድታጠፉ፣ እንድትገሉ፣ እንድታፈዙ፣ እንድታነዙ ያደርግና ከእሱ ጋር በተግባር የምትግባቡት በዚህ ነው ማለት ነው። እዚህ ጋር የተናገሩት ምንድነው? በጥቅል ወረቀቱ ላይ ያሉት ጥቃቅን ብናኝ ነገሮች ናቸው ሰውን የሚያፈዙት እንጂ ይሄ ሰው አፍዞብኝ ነው ድግምት መተት ገሌ ሰርቶብኝ አፍዞኝ አደንዞኝ የምትሉት ሚስጥሩ መርዛማ ረቂቅ ህቡ የሆኑ ነገሮች ናቸው ብሎ ተናገረ። ስለዚህ እነ መተት የሉም ማለት ነው። ሰው ድግምት አላደረገብኝም በሉ ነው እያለ ያለው። ያ እንግዲህ ለደብተራዎችም ለሰይጣንም ጥብቅና እየተቆመ ነው ማለት ነው። በነገራችን ላይ በየመንገዱ ይሄን ወረቀት እስኪ አንብብልኝ እያሉ የሚመጡ አሉ አይደል? ሌቦች ገለጥ ስታደርጉት ያፈዛል። አዎ ያፈዛል። ግን ወረቀቱ ነው የተደገመበት። ብናኙ እውነት እንደገና ስትከፍቱት እንዴት ብሎ ነው ተፈናጥሮ እንደ የትኛው አይነት ቢምቢ የትኛው አይነት ትንኝ ሆኖ ነው የሚገባው? እንዴት አይነት ቅጽበት ያው መንገድ ላይ ንፋስ ባለበት ቦታ ላይ በቤት ውስጥ እንኳን ቢሆን ስለዚህ ብናኙም ያ ወረቀቱ የአጋንንት መሳሪያ ነው ማለት ነው። የአጋንንት መሳሪያ ነው እና ተጠንቀቁ ልበላችሁ ብዬ ነው አለና በተለይ ሴቶች እህቶችን ነገሩ ከመጣ ይሄ የማፍዘዝ የማደንዘዝ ማለት ነው በቁስ ነገር መፋታታችሁ ጥሩ ይመስለኛል። ወይም ሞባይላችሁ የአንገት ሐብላችሁ ተሰርቆ እንኳን ከሄደ ተገላገላችሁ። ምክንያቱም አካለ ስጋችሁን የሚቃርሟቸው አሉና ይላል። ያ ማለት ነው ያው በደንብ ግንኙነት ይፈጽሙባቸዋል። የት ማን እንዴት አደረገኝ ብላችሁ ሳታስቡ ተደፈርኩኝ ምናምን ብላችሁ ወደ ቢሮ መታችሁ ሪፖርት ምናምን ብታደርጉ ምንም ማለት ነው የሚል ነው ትርጉሙ። እንግዲህ የጻፈው ጽሑፍ ይሄ የሚያሳየው እዚህ ውስጥ ሰይጣንን አትክተቱት፣ ጓደኛዬን አትክተቱት አይነት ነገር ነው የሚሉት እነሱ ጸሐፊዎቹ። ይገርማል። ሴቶች የት እንደሚሄዱ እያወቁ ነው የሚሄዱት እኮ አይደል እንዴ? አፍዛ ደንዝዙ። ታዲያ እውነት ብናኝ ከሆነ እኮ ስጋዊ አቅላችንን አንድ ሰው እኮ ከኋላ በጠርሙስ አናቱን ሲመታ ራሱን ይስታል። ለምን? አካላዊ ሰውነቱ ስለተመታ ማለት ነው። ራስን የሚያስቱ ብዙ ነገሮች አሉ። ከዛ ሲነቃ ምን ሆኜ ነበር ይላል። እነዚህ ግን በመንገድ ላይ የሚዘረፉት ሞባይሉን አምጪ እሺ እያሉ የሚሰጡት ምናቸው ስለተያዘ ነው? ጭንቅላታቸው ስለተያዘ ነው። ነይ እንሂድ፣ እሺ እጇን እየጎተተ ገርጎ ይዟት ይሄዳል፣ ይደፍራታል። ምናልባትም ደገም አድርጎ በሌላ ጊዜ ሊያገኛት ይችላል አፍዝዞ። በቃ ይሄ ታዲያ ምንድን ነው? ብናኝ ነው? አቧራ ነው? ምነው ስንት እኮ በብናኝ እኮ የሚገባ ስንት አይነት ነገር አለ፣ የስጋ በሽታ ማለት ነው። እና እንደዚህ ሞኞች ባንሆን ጥሩ ነው ብዬ አስባለሁ። አፍዛ ደንዙ። ይሄ ሁሉ እንግዲህ ቅድም ያሳየኋችሁ መልካም የሚመስሉ ነገሮች አልኳችሁም ሲጀምር
ጥሩ የሚመስሉ ምክሮች አሉ። አሁን ይሄ ሰውየው ለኛ ያሰበ ይመስላል። ተጠንቀቁ ነው፣ ጥሩ ነው እኮ ሐሳቡ። ግን በተሳሳተ መረጃ ውክልና ማንን የሚወክለው? ቄስን ነው? ቤተክርስቲያንን ነው? ዲያቆንን ነው? ማንን ወክሎ ነው ለሰይጣን ጥብቅና የቆመው? ለደብተሮች ነው ጥብቅና የቆመው? አያችሁ። ስለዚህ በተቻለን መጠን ማለት ነው በተቻለ መጠን እንዲህ አይነት ነገር በህይወታችን ውስጥ ሲመጣ ጥሩ የሚመስሉ ነገሮችን አይተን ይሄ ጥሩ ምክር ነው አሪፍ ነገር ነው ብለን ከተቀበልን በኋላ ምን ማድረግ አለብን? የተቀበልነውን ነገር በእኛ ላይ ተጽዕኖ ፈጥሯል ወይ? እኔ አሁን ይሄንን የሆነች ልጅ ብታየው አሪፍ ነው እውነት ነው ኧረ ሰይጣን የሚባል ነገር የለም ይሄ እኮ ቅጠላ ቅጠል ነው ብላ ደግሞ ታምናለች። እኛ የምናስተምረው ስትሰማ ደግሞ የቱን እንመን ብላለች። ለምን? ሁሉም የራሱን ሀሳብ ስለሚያንጸባርቅ ይገርማል። ይቺ ነጭ አብሾ ትባላለች። ነጭ አብሾ ናት። ያውን መቼም የኔ ተማሪዎች ይሄንን ስልክ ቁጥር ያልሸፈንኩት ለትዝብት ነው። ይሄንን ስልክ ቁጥር አስቀምጠውት ደውሉልን ብለው ቄሶች ናቸው፣ የቤተ ክርስቲያን መርጌቶች ናቸው። ምን እንደሚናገሩ ስሙ። በይፋ እኮ ነው፣ በይፋ ደውላችሁላቸው ታዲያ የሚሰጧችሁ እውነት ይሁን ውሸት ይሁን አይታወቅም። ምን እንደሚያደርጉባቸው አይታወቅም። እውነት የኢትዮጵያ ሕዝብ አሁን በዚህ በሰለጠነ ዘመን በዚህ ቁጥር ደውሎ እነዚህ ሰዎች መፍትሄ ፍለጋ የሚጠይቃለ? ይሄ ሁሉ ወንጌል እየተሰበከ ይሄ ሁሉ የማንቃት ትምህርት እየተሰጠ ለሆሳዕና ይወስዷታል። ሙራድም ይሰሩባታል። አንዳንድ መሪጌታዎች ይሰሩባታል። እቺኛዋ ደግሞ ቀይ አብሾ ናት። ቀይ አብሾ ትባላለች። ቀይ አብሾም እንደዚሁ ለትምህርት ትሆናለች። ለቅኔዎች ለትምህርት ትሆናለች። ያው ለአንዳንድ እባጮችም ከአይጥ ጆሮ ጋር ተቀጥቅጣ እባጭን ታፈነዳለች። ብዙ ፈውስ አላት ይችም እና እነዚህ ስራቸውን ፈውስ አላት። እንግዲህ አብሾ ፈልጎ የሚሄድ የአይጥ ጆሮም አብሮ በልቷል ማለት ነው። አብሾ አለበት የሚባል ወይም ደግሞ አብሾአሞች አብዛኞቹ የአይጥ ጆሮም አለው። ለዚህ ነው ሚስጥር ነው የሚሉት። ይሄ እኮ ዝም ብሎ አይገለጥም የሚሉት እንዲህ አይነት ቆሻሻና ልክስክስ ነገሮች ስላሉበት ነው። ከአይጥ ጆሮ ጋር አሁን የአይጥ ጆሮ ይፈውሳል አይፈውስም? ካርትሌጅ ነው ጆሮ ስታዩት፣ ይሄ ካርትሌጅ ነው። ጠንካራ ስጋ ወይም ደግሞ ከአጥንት ዝቅ ያለ ማለት ነው ካርትሌጅ። አሁን የአይጥ ጆሮ ምንድን ነው ስራዋ? አብሾ ነው አይደል? ይሄንን ቅጠል ለምን እንደሚለቅሙት አጅሬው ያውቃል። የአይጥ ጆሮን ለምን እንደፈለጉት ያውቃል። ደጋግሜ የምነግራችሁ ለዚህ ነው። መርጌቶችና ደብተሮች ይጠቀሙታል። አንዳንዶቹ ይሄንን ነጭ አብሾና ቀይ አብሾ ብለው ከፋፍለውታል። እስቲ የአይጥ ጆሮ ለምንድን ነው? እስቲ ገምቱ። እኔ አላብራራው ግልጽ ስለሆነ ማለት ነው። እስቲ የአይጥ ጆሮ ጻፉ እናንተ። ከአይጥ ጆሮ ጋር ተደርጎ ይሄ ይበላል፣ ይደቆሳል ምናምን ብቻ እንደዛ ተደርጎ ሊቃውት እቺ ፈውስ ናት አሉ። ሰምታችኋል ሲናገሩ? የማንን ስም የጠሩት? መርጌቶችን ትባላለች። ስዷታል። ስሙ ሙራድም ይሰሩባታል። አንዳንድ መርጌታዎች ይሰሩባታል። ሙራድ በቤተ ክርስቲያን ውስጥ ያለ አገልግሎት ነው። ቅኔም ሲዘርፉ። እቺኛዋ ደግሞ ቀይ አብሾ ናት። ቀይ አብሾ ትባላለች። ቀይ አብሾም እንደዚሁ ለትምህርት ትሆናለች። ለቅኔዎች ለትምህርት ትሆናለች። ያው ለአንዳንድ እባጮችም ከአይጥ ጆሮ ጋር ተቀጥቅጣ እባጭን ታፈነዳለች። ብዙ ፈውስ አላት ይችም እና እነዚህ ስራቸው እንደዛ ነው። እነዚህ ፍሬያቸው የአስተናግር ዝርያ ናቸው። አባይ ድብ ውስጥ ላይ ነው የሚበቅሉት። እኒህ እጽዋቶች እጹብ ድንቅ እጽዋቶች ናቸው። አስተናግር ባለፈው እንደነገርኳችሁ ፍሬው በሆነ ነገር አድርገውት እዚህ ማብራራት አይጠበቅብኝም። የሰውን ነገር ያስለፈልፋል። በልብ ያለን ሚስጥር እኔ ለምሳሌ አልናገርም ብዬ ለካህን ብቻ የምናገረውን ኃጢአት ወይም ደግሞ ለሰው አልናገርም ብዬ ያስኩትን ያመኩትን ሚስጥር አስተናገር ሲጨስብኝ ቅጠሉ ምናምን እንደዚህ ሲያደርጉት አወራለሁ፣ ቀባጥራለሁ ማለት ነው። በአይምሮ ውስጥና በልቤ ውስጥ ያለውን አስቡት። አንድ የሆነ ጭስ ገብቶ እኔ ውስጥ አቅሌን አስቶ
ሊጥለኝ ይችላል፣ ወይ ደግሞ ሌላ ስሜት ወይ ተቅማጥ ወይ ደግሞ ራስ ምታት ሊጥለኝ ይችላል እንጂ እንዴት ነው ሚስጥር ብዬ የደበኩትን እንጀራ ማሬ ማለት ለምንድን ነው የማልፈልገው? አሁን ለምሳሌ አስተናግድ ጭሱ ከሸተተኝ በኋላ ምግብ አምጡ፣ መብላት እፈልጋለሁ፣ መተኛ እፈልጋለሁ፣ ኑ እንጫወት ምናምን የሚለውን ቃላት ትቼ ሚስጥር ብቻ ብዬ ያስቀመጥኩትን ያስቀባጥራል። አስቡት፣ ሚስጥር ብቻ። አንዳንድ ሚስቶች ባሎቻቸውን በዚህ የሚያናዙት ይባላል። አስተናግር ተብሎ ሲመጣለት ለዛ ነው። አሁን ታዲያ ይሄ እንዴት ነው? ተራውን ወሬ ትቶ ሚስጥር የሚያዘከዝክ ማን ነው? ተግባሩን ይከተላል ብላችሁ ለዚህ ነው የቅጠሉን ተፈጥሯዊ አካሄድ ተከትሎ ነው ስራ የሚሰራው አጅሬ ውስጥ ያለው። በዛ እቺ ነጭ አብሾ ትባላለች። ነጭ አብሾ ናት። ለትምህርት ለወሳና ይወስዷታል። ሙራድም ይሰሩባታል። አንዳንድ መሪጌታዎች ይሰሩባታል። ድምፁን ተጠቅመውት ነው። በሌላ ደግሞ ሌሎች ዩቲዩበሮች ትክክለኛ ነጭ አብሾ በሲኒ እስከ 6 ሚሊዮን ይሸጣል። አያችሁ? አሁን እየተጠሩ ያሉት በዚህ ውስጥ የዚህ ቅጠላቅጠል ሊቆች መሪጌቶች ናቸው። በባህል ሕክምና የሚከፍቱት እነሱ ናቸው። ከእነሱ ውጭ ማንም አይከፍትም። ህዝቡንም ኮተታምና ዝርክርክ ያደረጉት እነሱ ናቸው። ከሃይማኖቱ እንዲርቅ መናፍቅና ሌላ አህዛብ እንዲጫወትበት ያደረጉት እነሱ ናቸው። ዘልዛላና ለእግዚአብሔር የማይታዘዝ ዓለማዊና ሱሰኛ ዝም ብሎ ከርታታ እንዲሆን ያደረጉት እነዚሁ ናቸው። ለምድራዊ ለእውቀት ተብሎ እየተወሰደ አስቡት። ለውሳና ለአንዳንድ ለሙራድ ለምናምን እንግዲህ ቤተክርስቲያን ውስጥ ላሉ አንዳንድ እውቀቶቻቸው ይሄን ብትወስደው ይሄ ኳሊስ ነው ይባላል። ለምሳሌ በህዝብ ፊት ሆነው መጽሐፉን በቃሉ ዝም ብሎ የሚላለ አንድም እንዲህ ነው አንድም በእውቀቱ ሊሆን ይችላል እኮ ያ ሰው ወይኛ አባት ግን ደግሞ አብሾም እንደዚህ ያደርጋል። አያችሁ? ይሄ ነጭ አብሾ ቀይ አብሾ በሙሉ እንዳለ ትልቁ ስራቸው ይሄ ነው። ለምን አንሰው መታየት አይፈልጉም። ካባውን መደረብ ይፈልጋሉ። አብዛኛውን ይሄ አሁን እስር ቤት ታስሯል ያልኳችሁ የሰገደውን ያልኳችሁ ደብተራ ጉድ ነው የነገረኝ። ጉድ እግዚአብሔርን በቃ አብሾ ያልወሰደ እንደው በቃ ሊቅ ተብሎ ከስንት አንድ እንደው አንተ እንደምትለው ከተማ ላይ አለኝ። ከተማ ላይ በሰንበት ትምህርት ቤት ያደገ በገጠሩ በክፍለ ሀገሩም ከስንት አንድ አብሾ ያልወሰደ ከስንት አንድ ነው ጤነኛ የሚገኘው እንጂ አብዛኛውን የእጽ ነው። ታዲያ ቤተክርስቲያን የመናፍቅ መራገጫ፣ የማንም ገንዘብ ዘራፊ፣ የማንም ጠንቋይ መራወጫ ብትሆን ያስገርማል። ቅዳሴው አንድምታው ምኑ ምን ያውቃሉ ተብሎ በሊቅነት የሆነ ቦታ ላይ ዶክተር ናቸው፣ የሆነ ቦታ ላይ ደግሞ ጠምጥመው ደግሞ አንድምታውን ሲዘረዝሩ ታያላችሁ። ከዚያ ባክግራውንድ የልጅነት ታሪካቸውን ደግሞ ቤተሰብ ሲነግሯችሁ ደግሞ ሲናገሩ ደግሞ ያስደነግጣል። እውነት ድንቁርና ይሻላል በአብሾ እውቀት ከማግኘት። አይጠቅማትም ማለት ቤተክርስቲያን ለነጮች አሰራር ነው የሚያስሸረግደው። የነጮችን አሰራር ብቻ ነው እያሞካሸንና እያመሰገንን እንድንኖር የሚያደርገው። ምን አብሾ የአይጥ ጆሮ ማለት ነው። እስቲ የታችን ሙስሊም ናት መሰለኝ የምትናገረውን እንስማ። የህግ ሰው ናት፣ የህግ ባለሙያ ነች። አፍዛ ደንዝዝ አለች። አፍዛ ደንዝዝ በአልኮል ይላል እናንተ ጋር ስለማይነበብ ብላችሁ ነው። በአደንዛዥ እጽ ወይንም በማናቸውንም ሌላ ዘዴ ሰውን ማፍዘዝ ማደንዘዝ በህግ ያስጠይቃል ነው የምትለው። ተመስገን አንድ ነገር ተገኘ በህግ። እንግዲህ በጎ የሚመስሉ መጥፎ ነገሮች አሉ እየነገርያቸዋለሁ አይደለም። በጎ የሚመስሉ ቅድምም ስለ አብሾ ሲያወሩ የነበሩት በሙሉ ሰዎች እውቀት ይሄንን ወስደው እውቀት ማግኘት ይችላሉ የሚል ደግ ነገር ይመስላል። ክፉ ነገር ግን ሁልጊዜ ተደብቆ አይቀርም፣ ይወጣል ያሉት ለዚህ ነው። ይወጣል፣ ተጎልቶ ይወጣል። አንድ ቀን ይወጣል፣ አንድ ቀን ወደ ህዝብ ይገለጣል። እሱም ይኸው ያለንበት ዘመን ነው። ጥበብ ነው እያሉ ህዝቡን አጥብበውታል። አይምሮ ጠበብ። ቤተክርስቲያን ተረሳች፣ እግዚአብሔር ተረሳ፣ ቅዳሴው ሃይማኖታዊ ተጋድሎ ተረሳ። ይሄን ነው ጩኸታችን። እኛ ሌላ ምንም ጩኸት የለንም። ሰላም፣ እንዴት ናችሁ? ኑሪያ ነኝ፣ የህግ ባለሙያ።
በወንጀለኛ መቅጫ ሕግ አንቀጽ 583 ንዑስ አንቀጽ 1 ላይ ማንም ሰው ሌላን ሰው ያለ ፍቃዱ በምህታት ሊሆን ይችላል ወይም በማደንዘዥ ሊሆን ይችላል ወይም ደግሞ በሌሎች ቅመማ ቅመሞችን በመጠቀም የማሰብ ችሎታውን የቀነሰ ወይም ደግሞ ማፍዘዝ ሊሆን ይችላል፣ ማደንዘዝ ሊሆን ይችላል ያደረገ እንደሆነ ወይም ነፃነቱን የገፈፈ እንደሆነ በቀላል እስራት አሊያም ደግሞ በመቀጮ ሊቀጣ ይችላል። ይህ ደግሞ ተፈጻሚ የሚሆነው በግል አቤቱታ አቅራቢነት ነው። ስለዚህ ተበዳይ ለፍርድ ቤት የግል አቤቱታውን ማቅረብ ይኖርበታል። ይህ ደግሞ የሆነበት ምክንያት እነዚህ አይነት ወንጀሎች ከማህበረሰባዊ ይልቅ ግላዊ ባህሪ ስላላቸው ነው። ቅርታ ለድምጽ ብክለት ይቅርታ። እሺ እህታችን የተናገረችው ትክክል ነው። በአንድ በኩል ጥሩ ነው፣ በአንድ በኩል ግን እንግዲህ ይሄ ተፈጻሚ የሚሆነው ተበድያለሁ፣ ፈዝዤ ደንዝዣለሁ ብሎ የሚለው ሰው መጥቶ ከከሰሰ ነው የሚሉትና እንጂ ልጄን አፍዞብኛል አደንዞብኛል ብሎ የሚመጣ ሰው ተቀባይነት የለውም የሚል ሀሳብ ይመስለኛል። ካልሆነም ይቅርታ። ግን ታዲያ ይሄንን ማለት ተፈጻሚ ሆኖ ብናየው ደስ ይለን ነበረ። ማን ነው ፈዞ ደንዞ ሊከስ የሚሄድ? አፍዛ ደንዝ ተደርጎበት የዛ ሰው ባሪያ ይሆናል፣ ወይም ደግሞ የቤት አይጥ ትሆናለች። በቃ ፈዞ ደንዞ መቀመጥ ዝም ብሎ በትካዜ ፍቅር እስከ መቃብር ላይ እንዳለችው የልምጃትን የዶክተር አዲስ አለማየሁን የልምጃት የሚለው መጽሐፍ ያነበባለ። በጣም ወፍራም መጽሐፍ ነው፣ ትልቅ መጽሐፍ ነው። የገጹ ብዛት ቢያንስ ወደ 700 600 ይሆናል ምናልባት ካልተሳሳትኩኝ። እና እዛ ላይ ምን ይላል? ዘወትር ትተክዛለች፣ የልጅነቷን ጊዜ ታስታውሳለች፣ ፈዛ ደንዛ ተቀምጣለች ይላል። በቃ ይሄ ነው አፍዛ ደንዝ፣ በቁም መፍዘዝ ማለት ነው። ረጅም ጊዜ በቃ ዝም ብሎ ተቆዝሞ መኖር፣ ለብቻ መቀመጥ፣ መብሰልሰል፣ ባጠፉት ጥፋት ሊሆን ይችላል፣ በተበደሉት በደል፣ በሁለቱም ግን መቆጨት፣ ቁጭ ማለት ይሄ በቁም መፍዘዝ ነው። አፍዛ ደንዝ እንዳለብን እንኳን ሳናቀው በቁም እየሞትን ነው፣ ወደ ሞትም ወደ መቃብርም እየወረድን ነው። ታዲያ ማን ነው ሄዶ ፍርድ ቤት አፍዞኛል፣ አደንዞኛል፣ ይሄን አርጎብኛል፣ መስተፋቅር አርጎብኛል ብሎ የሚከስ ማን ነው? መስተፋቅር ራሱ አፍዛ ደንዝ ነው። ልጅቷን በመናፍስት ኃይል አፍዝዞ የሱ ባሪያ ማድረግ ማለት ነው፣ ወይም የሷ ባሪያ ማድረግ ማለት ነው። ማን የከሰሰ? ማስረጃ ራሱ ኬት ይመጣል? ልክ ነው። ይኸው እንደምታዩ ፈዝዣለሁ፣ አፍዝዞኛል፣ ስለዚህ ክሰሱልኝ፣ መከሰስ አለበት ነው የምትለው። እንዴት ነው የሚሆነው? ስለዚህ ክሱ ወደ ላይ ነው። ፍርድ ቤት ሰይጣንን ካላወቀው በምትሃትም ማለት እኮ በድግምትም ቢሆን አንድ ሰው ከፈዘዘ ይከሰሳል ብላለች። ግን ማመልከቻው መጻፍ ያለበት ወደ ላይ ነው። ህጉ ግን መኖሩ በጣም አሪፍ ነው። ቢያንስ አንድ ነገር እንኳን አገኘን። ሰይጣን ባለበት ቦታ በቁጥጥር ውስጥ ይዋል የሚል ህግ እስኪወጣ ድረስ ዓለም አትነቃ። ዓለም ሁልጊዜ እንደተኛች ነው፣ እንደፈዘዘች ነው። አንዳንድ ሰው ፍርድ ቤት ማዘዣ ወረቀት በቤት ድረስ መጥቶለት ግን የሉም እነዛ ሰዎች። ከዛ ዳኞች ምን ይላሉ? ካለበት ታስሮ ይምጣ ይባላል፣ ዳኛ ፊት እንዲቀርብ። እንደዛ ነው መሆን ያለበት ሰይጣን። እሺ ቀጥሎ ማሳያችሁ በጣም የሚያሳዝን ሰው ነው። እኔ የዛሬ 20 ዓመት 30 ዓመት ድረስ የማውቀው ሰው ነው። መገናኛ አካባቢ ብዙዎቻችሁ ታውቁታላችሁ። ይሄን ሰው ካቻ ይባላል። ካቻ ማሌ ስሙ፣ ዋናው ስሙ ጠፍቶኛል። ካቻ። ይህንን ጨዋታዬን እንድታዳምጡልኝ በአክብሮት እጋብዛለሁ። ካቻ ማሌ መንግስቱ። ይሄ ሰው በመድኃኒት ነው እንደዚህ የሆነው። ያን ጊዜ ሲመጣ በጣም ነበር የሚያምረው፣ አበባ ነበር የሚመስለው ያስታውሳለሁ። በጣም እንግዲህ 89 ዓመተ ምህረት እኔ ሰንበት ትምህርት ቤት ስመላለስ አውቀዋለሁ። ከገጠር እንደዚህቹ እንደለበሰ እቺኑ ጥብቆ እቺኑ ያው ምናልባት ነጠላ ይቀይር ይሆናል መንገድ ላይ ስለሚያደር እንደዚህ ነው። በቃ ምንድነው ሲባል አብልተዊ ነው ይላል፣ ይጮሃል፣ ይናገር ነበረ። አሁን እንግዲህ እንደምታዩት ነው፣ ያው ነው
ይሄ ነው አፍዛ ደንዝዝ ማለት። ከዛ አሳብደውን ያመጡት። ይሄን ሰው ማያውቅ አለ? ካቻን ማያውቅ እስቲ መገናኛ ሆኖ ካቻን ማያውቅ ካቻማሌ እውነት ላምበረት አካባቢ ካራ ወሰን ኮተብ እንትን ወደ 22 መስመር ለገሃር በቃ እቺ መስመር ነው የሚያውቃት። እንደዚህ ይሄድ ይመጣል ይሄዳል። ካቻማሌ የተባለው በእግሩ ስለሚሄድ ነው። አብራን ከርት አለበት። አብራን ከርት ደግሞ ከአዲስ አበባ ደብረ ብርሃን በእግሬ ገብቻለሁ ነው የሚለው። ከአዲስ አበባ ደብረ ብርሃን አስቡት ሲናገር። ሙሉ ቪዲዮን አመጣላቸው። ሌላ አለ እንደዚህ የተቀረጸው የሆነ ሰው ቀርጾት የተለቀቀ እና ያሳዝነኛል። እኔ 89 ዓመተ ምህረት በኢትዮጵያ አቆጣጠር አስቡት የዛሬ 28 30 ዓመት ሰንበት ትምህርት ቤት ስመላለስ ሚካኤል ስንሄድ እሱ እንደዚህ እንተላለፍ ነበር። በጣም ነበር የዛን ጊዜ እኔ አይገባኝም የመናፍስት ነገር፣ ግን ሰው ውሎበት ነው የእጀሰብ ነው ድግምት ነው ይባላል። ራሱ የሚናገር ነበር። በጣም ቀይ የሚያምር ሰው ነበረ። እንደዚህ እንደምታዩት አይደለም። አሁንም ያው አለ ምናልባት እና እድሜው እንግዲህ ሄዷል። አሁን ወደ 50 እንደዚህ ወደ 40 48 50 ይሆናል። ያኔ 18 ዓመት ልጅ ሆኖ 19 ሆኖ እንግዲህ የመጣው ማለት ይቻላል። እኔ በጣም ነው የሚያሳዝነኝ። ያመጣው ተምድሮ እድሜ ልክ ይውላችሁ እንደዚህ እያየናቸው እንደዚህ የሚሆኑ አሉ። በጣም ነው የሚያሳዝኑት። ጨርቃቸውን ጥለው በመንገድ ላይ የሚሄዱ ሊፕስቲክ ተለቅልቃ ታኮ ጫማ ይዛ ቀድድ ያለ ልብስ ለብሳ ቦርሳ አድርጋ ደግሞ በየገበያው የምትሄድ ደግሞ እብዳ ላያችሁ ረጅም ጠይም በሁሉም ቦታ ነው የምትገኘው። እሷን ያየ እስቲ ይጻፍ። ከዛ ትሄድና መሀል አስፋልት ላይ ትራፊኩ ፊት ለፊት ልብሷን ልቅልቅ ታደርግና ትራፊኩን ማባረር። ሹፌሮች ሁሉ ከመኪናው አስቡት፣ መኪና ውስጥ ያለ ሰው ከመኪና ወርዶ መሮጥ የዚህን ያክል ማለት ነው ተጽዕኖ ይፈጥራል። እብዶች እኮ እብድም የሆኑት በውስጣቸው ባለው መንፈስ ምክንያት ነው። ሰውንም አይፈሩትም ለዛ ነው። እና አውቆ አበድ በእርግጥ ሀፍረተ ስጋውን ይሸፍናል። ብልቱ እንዲታይበት አይፈልግም። አውቆ አበድ ሲላችሁ በተወሰነ መልኩ ያዝ ለቀቅ የሚያደርገው ወሰድ መለስ የሚያደርገው ሰው ማለት ነው። ጨርሶ ግን ያበደ ሙሉ በሙሉ ከነመለመላው ሴትም ሆነች ወድ በመንገድ ላይ ታያቸዋላችሁ። ጨርሶ ያበዱ እምሯቸው ከነሱ ጋር ያልሆኑ ሰዎች ትልቁ ዋናው አፍዛ ደንዝዞ እብደቱ እሱ ነው። ይሄኛው ግን የምታዩት አለ ግን የለም። ይሄ ሰው በቃ ታዩታላችሁ ግን የለም። ምሳሳ ሲደርስ ይበላል፣ መኝታ ሰዓት ሲደርስ ይተኛል። ከዛ ደግሞ በቃ እየለመነ ይኖራል። በቃ በእግሩ መሸክሸክ ነው። የት እንደሚሄድ ቀጠሮ ያለበት ነው የሚመስላችሁ። በአጠገባችሁ ሲያልፍ ስታዩት፣ ስታዋሩት ቆሞ ያወራችሁና ከዛ ይሄዳል። ፍጥነቱ እርምጃው የሆነ ቦታ ለመድረስ ነው የሚመስለው፣ ግን ዝም ብሎ ነው የሚሄደው። አብራን ከርት ማለት ያ ነው። በአሞራ ስጋ ተደግሞ ምናምን የሚሰጥ ሂድ ጥፋ ከዚህ ብንበል ተብሎ የሚሰጥ ማለት ነው። ይሄ እየኖረ የሚመስል እንደ ሰው ተቆጥሯል አንድ ሁለት ተብሎ ግን የለም። አፍዛ ደንዝዝ ማለት ይሄ ነው። መፍዘዝ መደንዘዝ። ይሄ የምን ውጤት ነው? የባህላዊ ሕክምናም የደብተራዎች የድግምትም የአስማት ውጤት ነው። የዛ ውጤት ነው። ሌላ ምንም ሊሆን አይችልም። ይህን ትምህርት የምታዳምጡ የሰፈሬ ሰዎች የምትጋሩኝ ሰዎች ጽፋችኋል። እኔ ብዙ ቦታ ገጥሞኛል። ይኸው እየጻፉ ነው። ምህረት እየጻፈች ነው። ስለዚህ በጣም ብዙ ልንደርስላቸው የሚገቡ ሰዎች አሉ። ግን መጀመሪያ ለራሳችን እንድረስ እስቲ በሁለት ነገር። አንደኛ አመለካከታችንን እናስተካከል። ሁለተኛ ለመዳን ቁርጠኛ እንሆንና ለመዳን ቶሎ እንነሳና እንትን ውስጥ እንግባ፣ ትራውማ ውስጥ እንግባ። ይሄ ፍጥነት ውስጥ በቃ ወደ እርምጃ እንግባ። እዛ ነገር ውስጥ ካልገባን አንድንም ሁሌ መብሰልሰል፣ ሁሌ ማዳመጥ እየኖርን ነው የሚሆን ያለው። በቀን ትናንትና ልጅቷን ስነግራት ሰምታችኋል። መምህር እፈልግሃለሁ አለች። አዎ እንዴት ነው አግብተሽ አልብሳት? አላገባውም። እናቴና አባቴ እንዲድኑ እፈልጋለሁ። ወንድሞቼ ቆይ መጀመሪያ አንቺ እንዴት ነሽ? እሱማ የኔ በቃ ያው እንደዚህ ሆኖብኛል። እድሜ ስንት ነው? እንደዚህ እየሄዳችሁ እየዳናችሁ እየኖራችሁ ነው ሌላውን ሰው ማዳን። ስለዚህ ብዙዎችን ልናድን ይገባናል። አዎ ምን እየሆንን እየዳንን እየተማማርን ነው መሄድ ያለብን። ቁጭ
ጭር ማለት መፍዘዝ፣ መደንዘዝ። ይሄ ራሱ እኮ አንድ አፍዛ ደንዝዝ ነው እኮ። እየሰሙ ጉዳችን አያልቅም። በጣም ብዙ ነው። እኔም እቀጥላለሁ፣ እናንተም ታዳምጣላችሁ። ግን እየኖራችሁ ነው ያለበት። ስንቱ ተጋባ። ገጠሜ ላይ ያሉ ሰዎች አግብተው ወልደዋል። እየሰማችኋቸው እናንተ መጥተው ታሪካቸውን ነግረውኝ ለእናንተ ያቀረብኳቸው ሰዎች 2 3 ወልደዋል። እናንተስ እዚህ ውስጥ ያላችሁ ይሄን ትምህርት የምታዳምጡ ፈዛችኋል፣ ደንዛችኋል። ለምን? መልሱት። በጣም የሚያሳዝነኝ ደግሞ ችሎታው። ለዚህ ነው ሂውማን ሄር አትጠቀሙ እላችሁ። ከ1 ዓመት በፊት ሂውማን ሄር አትጠቀሙ ያጋንንት መወራረሻ ነው ብዬ ቪዲዮ ሰርቼላችሁ ነበር። አዎ ይሄን ያቀረብኩበት ምክንያት ምንድነው? እዚህ ላይ ያለውን አፍዛ ደንዝዝ ደግሞ ምንድነው? ዛሬ ስለ አፍዛ ደንዝዝ ነው የምናወራው ሙሉ በሙሉ። አሁን በደንብ አዳምጡ ቤተሰቦች። ይሄ ልጅ የሚናገረው በጣም አሪፍ ነገር ነው፣ ግን የመንግስት ጸጉር ወይም ዊግ ወይም ሂውማን ሄር ከሬሳም ተገፎ ይምጣ ፋብሪካ የሚስራው ራሳችን ላይ በምናደርግበት ሰዓት ምን ፈልገን ነው የሚለውን እያሰባችሁ እየጻፋችሁ። ለምንድን ነው የሚደረገው? ጸጉር እንዲኖራቸው ውበት ነው ወይስ የበታችነት ስሜት ነው? ጸጉር ስለሌላቸው ነው ወይ ጸጉር ያላቸውም ያደርጋሉ? ለምንድን ነው የሚለው ነገር እስቲ ጻፉ እናንተ እየሰማችሁት። ቪዲዮውን እዚህ ቪዲዮ ላይ ከስር አስቀምጥላችኋለሁ፣ ፒንም አደርግላችኋለሁ። በዚህ ሂውማን ሄር ጉዳይ እጅግ አስፈሪ አስደንጋጭ ባድ ሄር የተባለ ፊልም በተጨማሪ እንድትመለከቱ ልጠቁማችሁ። ፊልሙ ላይ አና የቴሌቪዥን ሙዚቃ ስራ ትሰራለች። በሙያዋ ስኬታማ ለመሆን ከኢንዱስትሪው የውበት ደረጃዎች ጋር እንዲስማማ ስትል አፍሮ የነበረው ጸጉሯን ትታ ዊግ ታደርጋለች። እንዳሰበችው ስኬት ላይ የደረሰች ቢሆንም ብዙም ሳይቆይ አዲስ ያስተከለችው ሂውማን ሄር በራሱ ከተፈጥሮ በላይ የሆኑ ክፉ ነገሮችን ማከናወን ጀመረ። ብዙ ውድመትን ሲያስከትል ፊልሙ ላይ መመልከት ትችላላችሁ። አንድ ነገር ሲቆርጣት ሂውማን ሄሩ ደሟን ይመጣል። ከምትበላው ምግብ ላይ ሳይቀር ይሄ ዊግ ከቻፑን ሙጥጥ አድርጎ ይልሰዋል። ንጽህና መጠበቂያዋን ልታደርግ ስትል ይህ ተአምረኛ ዊግ የወር አበባዋን ሳይቀር ይመጣል። ይህን በማድረጉ ጸጉሩ እያማረበት ይሄዳል። በዚህ ጉዳይ አና ግራ ስለገባት ጥናት ማድረግ ትጀምራለች። በጸጉር ዊግ ኢንዱስትሪ ውስጥ ከሞቱ ሰዎች ላይ ሳይቀር ጸጉር እየነቀሉ እንደሚሸጡ ትደርስበታለች። ሌሎች ምስጢራዊ ነገሮችንም ማግኘት ትጀምራለች። ሳላበዛባችሁ ሙሉውን እንዳልነግራችሁ ቀሪውን አስገራሚና አስደንጋጭ ነገሮች ከፊልሙ ላይ ማየት ትችላላችሁ። ይህ ፊልም እንደ አውሮፓውያን አቆጣጠር በ2000 አካባቢ ለእይታ ቢቀርብም ያልተወራለት ያልታየበት ምክንያት በራሱ እጅግ በጣም አጠራጣሪ ነው። ወንድማችን የተናገረው ትክክል ነው። ሂውማን ሄር ወይንም የሬሳ ጸጉር ከዚህ በኋላ እንግዲህ ስሙ የአስክሬን ወይም ደግሞ የጣዖት ጸጉር ለጣዖት የተሰዋ መስዋዕት ያጋንንት ሙዳይ ተሸክሞ መዘወር ማለት ነው። እኔ ይቅርታ አድርጉልኝ ለመናገሩ ሞራላችሁን ለመንካት ነው። አዎ ይሁን ሊሆንም ይችላል እንደዛ ካሰባችሁት፣ ግን ከዛ ጋር አታገናኙት። በቃ አንድ ነገር መረጃ እኛ ስንሰጥ አጋንንት እያላችሁ ሁሉ ነገር ከሰይጣን ጋር አታገናኙት ትላላችሁ። እስቲ ሌሎች እኔ አሁን ይሄን ልጅ ያቀረበውን እኔ ራሴ ፊልሙን አምጥቼ ሪሰርች አድርጌ ሂውማን ሄር እንዴት እንደተጠናት ነው አቅርቤ ማምጣት ይችል ነበር። ግን መናፍስት እንዴት ሰዎችን ተጽዕኖ እንደሚያደርጉ ዶሚኔት እንደሚያደርጉ እንዴት ሰዎች እንደሚያጠቁ በሌሎች ወንድሞች እንደዚህ ጥናት አድርገው ሲያቀርቡት ማቅረቡ አሪፍ ነው። ይጋሩናል ማለት ነው። ሐሳባችንን ተጋርተውናል ማለት ነው። እየገባቸው የመጡ ቲክቶከሮችና ዩቲዩበሮችም አሉ ማለት ነው የሚለውን እንድታስቡ ነው ያመጣሁት። ይሄ ልጅ ግን አያይዤ ልናገር የምፈልገው ያን ሂውማን ሄር ካገኘች በኋላ የወር አበባዋን እንኳን ይመጣዋል፣ ደሟን ይመጣዋል፣ የምትበላውን ነገር አጠቃላይ ምንድን ነው ይሄ ነገር? ነጮች የዚህን ያክል ገብቷቸው ፊልም ሰርተውበታል። ሆሊውድ አስቡት፣ ፊልም ሰርተውበታል። እኛ ጋር ግን ገና በቲክቶክ በዩቲዩብ ስንመጣ ተረት ተረት ይላሉ። የምናወራው ነገር በሙሉ አይገባቸውም፣ አይረዱም። ገና አልሰለጠንም፣ በዚህ ጉዳይ እንኳን አልሰለጠንም።
በዚህ በሰለጠነ ዘመን እንኳን አልነቃንም፣ ፈዘናል ማለት ነው። እኛ ኢትዮጵያውያን ተቀምተናል፣ ማንነታችንን ተቀምተናል። እኛነታችንን የምንነግራችሁን ነገር ነጮች ቀድመውን ሰርተዋል። ኔፊሊም ብትሉ ሰርተዋል። ሰበዳት፣ ካሊ ፍጥረት፣ ገጸ ከልብ ሰርተውታል። ዴመን የሚል ፊልም አለ። ሉሲፈር የሚል ፊልም አለ። የሚገራርሙ አጋንንት እንዴት ሰዎች እንደሚያጠቃ የሚያሳይ ፊልሞች አሉ። እንዴት አወቁት ነው የምትሉት? ባይብሊካል በሆነ መንገድ ነው የሚያቀርቡት። ግን ማናቸው ሰሪዎቹ? ያው የእንትን ፋሚሊዎች ናቸው፣ የእንትና ፋሚሊዎች። በዚህ ልክ እንኳን እነሱ ገብቷቸዋል። እኛ ገና እባክህን ስማኝ አትስማኝ፣ ሰብስክራይብ አድርጉ፣ ይሄን ትምህርት ስሙ፣ እስቲ ለብዙዎች አዳርሱ። ይኸው ላይቭ ከጀመርኩኝ 6 ዓመት ሆኖኛል። አሁንም ድረስ 1000 ነው 3000 4000 ለምን? ያንኑ እናንተን ማስተምራችሁ ተማሪዎች ብቻ ነው ያላችሁት። አይጨምርም። ይፈራል ህዝብ። ግን ሰይጣንን ፈርቶት አይደለም፣ እየኖረ ነው አብሮት። አይፈልግም። ግን ነጮች ዘለው ፈንጥዘው ጨርሰው ወደ ሌላ ነገር ውስጥ ገብተዋል። የኛው ደግሞ ገና ስልጣኔ ወደ ከተማ እየገባ ስለሆነ ገና ሁሉ ነገር ያምረናል። ዝም ብለን ገና አልሰማም። ቆይ እስኪ አንተ ደግሞ ስንት ነገር እያለ ይሄን እንትን ትለኛለህ ይላል። ከዛ ይሄድና ዋጋ ከፍሎ ሲመጣ ምን ነበር ያልከኝ ብሎ ይመጣል። ይሄ ባለፈው ያልከው እኮ ትክክል ነው ይላል። እና ይሄ ራሱ መፍዘዝ መደንዘዝ ነው። በቁም ቅዱስ ጳውሎስ ምን አለ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቃል። በቆሮንቶስ መልእክቱ ላይ ማንም የቆመ ቢመስለው ማለት በሁለት እግሩ የቆመ ቢመስለው ማለት ነው። ማንም የተማረ ቢመስለው ማለት ነው። ማንም እኛ ቃለው የሚል ያወቀ ቢመስለው ማለት ነው። የቆመ ቢመስለው ራሴን ችያለሁ ብሎ የሚያስብ ሰው ራሱን መቻል አለመቻሉን ቆም ብሎ ያስብ፣ ራሱን ይፈትሽ። እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረምን? እንዳታስተውሉ አዚም ያደረገባችሁ፣ ሄፕኖሲስ የሆነባችሁ፣ አፍዛ ደንዝዝ ያደረገባችሁ ማን ነው አለ ቅዱስ ጳውሎስ። አዚም ማለት ይሄ ነው። አዚም የሚለውን በመጽሐፌ ላይ ጠቅሼዋለሁ፣ የመጀመሪያ መጽሐፌ ላይ። ምናልባት በዚህ አጋጣሚ መጽሐፍት ምን ያህል ጥቅም እንዳላቸው ብዙ ሰዎች በቴሌግራም እየላኩልኝ ነውና አመሰግናለሁ። እግዚአብሔር ያክብርልኝና አዚም ማለት ምን ማለት ነው? አዜመ ወይም ደግሞ ዝም ብሎ ለፈለፈ ማለት ነው። አንድን ቃላት ደጋገመ፣ ድግምት ማለት ነው። በተዘዋዋሪ መንገድ ድግምት ያዜማል። መንፈስን ለመጥራት ዜማ ማዜም ማለት ነው። ከዛ ይፈዛል ያ ሰው፣ የቱ የተዜመበት ሰው። ፎቶውም ከሆነ የቀረበው፣ ስሙም ከሆነ የቀረበው፣ ላቡ ከሆነ ሰገራው ከሆነ ሲድና ሽንት ቤት ሲቀምጥ አይነ ምድሩን አምጣ ተብሎ ይታዘራል። አንድ ሰው የሱ የሆነውን ነገር አምጣ፣ የሱ የሆነውን ነገር አምጣ ይባላል። የሆነ ነገር ሲደረግባችሁ እዛ ፍዝዝ ትላላችሁ። አዚም ተደርጎበታል። ለዚህ ነው ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ አልነበረምን ይላል። ያው በፊታችን ያው መስቀል ላይ ወንድማችን ላይ መስቀል አለ። እንደተሰቀለ ሆኖ ኦርቶዶክሳውያን ኢየሱስ ክርስቶስ ተስሎባችሁ ነበረ። በዚህ ውስጥም በአይምሯችን ውስጥም በዚህም በአንገታችን ላይ በልባችን ውስጥም። ታዲያ እንዳታስተውሉ ሂፕኖሲስ ወይም አፍዛ ደንዝዝ አዚም ያደረገባችሁ ማን ነው እያለ ነው። እና አፍዛ ደንዝዝ እጅግ በጣም ከባድ መንፈስ ነው። በቁም ብዙ አይነት ወደ 7 አይነት መጥቀስ ይቻላል። ዋናው ግን ትልቁ የሚጎዳው ግን የትኛው ታውቃላችሁ? እየኖርኩ ነው ብላችሁ ባዶ ስትወሩ ነው። እሱ ነው አፍዛ ደንዝዝ። እነዛኞቹማ ኦልሬዲ ፈዘዋል። ሰው ረዳት ተቀጥሮላቸው ትሪት ይደረጋሉ፣ ይታከማሉ፣ ጸበል ይወሰዳሉ፣ ምን ይላሉ፣ ታውቆላቸዋል ኦልሬዲ። እኛ ግን እናውቃለን ብለን የምናስብ ሰዎች፣ አለን እየኖርን ነው ብለን የምናስብ ሰዎች የሆነ ቦታ ላይ ኤሌክትሪክ ተበጥሶብናል፣ እስታክ አድርገናል፣ ቆመናል፣ ፈዘናል። የሆነ ቦታ ላይ ደግሞ ዋናው ቦታ ላይ ነው የፈዘዝነው፣ የህይወታችን ዋናው ክፍል ላይ። ለዚህ ነው ሌሎች ነገሮችን ማከናወን ያቃተን። ምንድን ነው የሆንኩት ግን እንላለን። የሆነ ነገር ማሆኛለሁ እንላለን። የሆነ ነገር ነው የምንለው እንጂ ደምድመን ይሄ ነገር እንዲህ ነው፣ ይሄ እንዲህ ነው ሊሆን ይችላል፣ እስቲ ይሄን መፍትሄ ላምጣ እንልም። ሁልጊዜ የሆነ ነገር ሆኛለሁ እንላለን። ያ ነው አፍዛ ደንዝዝ። የሆነ ነገሩ እሱ ነው።